እንዴት ናችሁ? ወደች ደህና ናችሁ? አለ እግዚአብሔር ይመስገን። ላላ በጣም ደስ ብሎኛል ጋይስ። የእዩ የልጁ አባት መጣሉ። አቤት ቅሌት! አቤት ውርደትሽ! አንቺ ምን ነው ከሌላ አርግዘሽ ብሩኬ ካላሳድግልኛልሽ? ኢኮኖሚካሊ ችግር አለብሽ እንዴ? ብዬሻለሁ እኮ። ለማንኛውም ዩቲዩብ ቻናልሽን መክፈትሽ በጣም ጥሩ ነው፣ ግን በዚህ ልክ ራስሽን ማዋረድ የለብሽም ነበረ። ሲቀጥል ማለት ነው ብሩኬ የልጁ አባት መጣለ። እስከዛሬ የቆየው ሀዘን ላይ ሆኖ ነው። ክላሽ ያረገ ግን ልጁ ነጭ ለብሶ ነው የመጣው። ፈጣሪ ወይ አንተ ምን ሆነ ነው? ረስተው ነው ተወና ውስጥ ሌላ ደግሞ ዩቲዩበር ሊያመጡልን ነው ጋይስ። ብሩኬ ዘንድሮ መቼም የቡታጅራ ልጆችን ዩቲዩበር ሊያደርጋቸው ነው እንዳለ። ዩቲዩበር አደረገ። ይሄ ልጅ ደግሞ ባሏ ነው ብሎ አመጣ አስተዋወቀን እና ማለት ነው። ሞቶበት ነው ዘመድ አሉ የሰነበተው። ግን እሱ ነጭ በነጭ ነው ለብሶ የመጣው። አንዳንዴ እኮ በቃ ምንም ቢሆን ማለት ነው ድራማው ሳይነቃባቸው አይቀርም። ሁሌም የሚነቃባቸው ሁሌም ያስነቃ ነገር ያደርጋሉ። በጣም ጥንቃቄ ያስፈልገዋል። ለማንኛውም ማለት ነው ብሩኬ አሁንም ቢሆን እየዋሸ ከሆነ ድጋሚ ሞት ነው የሚባለው። ድጋሚ ሀይሚ እንዳታምን ማድረግ ነው። ለማንኛውም ማለት ነው እሺ እዩ ለምን ይህን ነገር ልታደርግ እንደቻለች በደንብ ጠይቁልን። አሁንም ቢሆን ብሩኬ ሀይሚ ብዙ ጥያቄ እየጠየቀች ነበር። ለምን እንደዚህ ያለች እንዴት እያለች ያለምንም ምክንያት እንደዚህ ልትል አትችልም እያለች ነው። ሰው ይሄን ጥያቄ ምንም መመለስ አልፈልግም፣ እነሱ የራሳቸው ጉዳይ አይባልም። መልስልን። ለምን እንደመጣች ራሷን አምጥተህ ጠይቃት። ሲቀጥል ደግሞ አንተ ያኔ ራሷ አግኝታት ነበረ። ማይካድ እውነት ያኔ እንዳገኛት አምናል። ሶ እኔ ንጹህ ነበርኩ ምናምን እያልክ ነው እንግዲህ ከእዩ ሳልሰማ ማለት ነው ምንም ነገር ማለት አንችልም። ይሄ ልጅ እኔ እንደውም ዩቲዩብ ላይ ምናምን አውቀዋለሁ ይመስለኛል። ብቻ ልጁ እንግዲህ የልጁ አባት ነኝ ብሎ መጥቷል ማለት ነው። ብሮ አባትነት እምነት፣ እናትነት እውነት ነው ይባላል። እሺ እርግጠኛ አትሁን ብሮ። ልጁ አባት እኔ ነኝ ብሎ ገገመ እኮ እናንተ። እና ያው የልጁን አባት እርግጠኛ ሆና መናገር የምትችለው እናት እንጂ አንተ አይደለም። እሺ ምናልባት ሰርቃህ ሊሆን ይችላል እኮ ሰርቃህ ነው። አንድ ቀን ተገናኝታችሁ ሊሆን ይችላል። ስለዚህ አንተም ልጅ ያልሆነው ነገር መቼም ብቻ ማለት ነው። በአጠቃላይ ደስ ያለ ነገር ሀይሚና ብሩክ አንድ ላይ ይሆናሉ። ሲቀጥል እንግዲህ ከእዩ የምንሰማውን ነገር ይኖራል። እንግዲህ እዩም ከባሌ ነው ብላ ከምታስበው ከዚህ ሰው ጋር ዩቲዩባን ትሰራለች። ሰው ሀይሚና ብሩክ እንግዲህ ወደ አዲስ አበባ ሊመለሱ ነው ማለት ነው። ነገሮች ሊስተካከሉ ነው ምናምን። ብሩኬ እንግዲህ ነግሬያቸዋለሁ እኮ ይሄ ድራማ በዚህ መልኩ እንደሚያልቅ ግልጽ ነው። እኔ ግን ያሰብኩት 3 ወር ይቆያል እንጂ አሁን በአንድ ያልቃል ብዬ አላሰብኩም። በአጠቃላይ በጣም ነው ደስ ያለኝ። ምክንያቱም ሀይሚና ብሩክ አንድ ላይ መሆናቸው ነው ዋናው የኛ ፍላጎታችን ማለት ነው። ነገር ግን ሀይሚ አሁንም ቢሆን ደህና ነበረች። ብዙም አልደበራትም፣ ብዙም አልከፋትም። ዞሮ ብሩኬ ግን በጣም ነው ደስ እንዳለው የሚያሳየው ቪዲዮ ላይ ማለት ነው። ሶ መጨረሻ እንደዛ አይነት ንጽህናህን ማረጋገጥ ደስ ብሎኛል። የመጀመሪያው ድራማ ቢሆንስ ለምን ራሳቸውን ያዋርዳሉ ነው እኔ በጣም ያናድደኝና ብሩኬ በዚህ መልኩ ድራማውን መጨረሳችሁ ደስ ብሎኛል። አንደኛ ትምህርት አለው፣ ሁለተኛ ነገር ደግሞ ራስን ንጹህ አድርገሃል። ግን እዩ አሁንም ቢሆን እስከ መቼ ድረስ ነው ሴቶች ከፍቅረኛቸው ትዳር ሳይዙ የሚወልዱት? ይሄ በጣም የሚያስጠላ ነው፣ ማያስተምር ታሪክ ነው። ሶ ምንም ቢሆን ያለፉ ፍቅረኞቻችን ባሎቻችን የበፊት ኤክሶቻችን እኛ ደህና ደረጃ ስንደርስ እንደሚቀኑ ያሳያል። አዎ ብዙ የፍቅር ህይወት ላይ እንደዛ አይነት ነገር አለ። እናንተ ሲሳካላችሁ ጓደኛ ሲኖራችሁ እነዛ ማይፈልጋችሁ ሰዎች መጥተው ተመልሰው እናንተን ህይወት የሚበጣብጡ ሰዎች አሉ። ሶ እንደዛ አይነት ትምህርት አለው ማለት ነው። እና ብሩኬ በዚህ መልኩ ራሱን ማጽዳቱ ደስ ብሎኛል። ምክንያቱም እኔ በቃ ሀይሚ ራሱ ከዚህ በኋላ እንዴት ልታምነው ትችላለች? ኦዲየንስ ራሱ በጣም ነበር የተካፉት። ድራማ ቢሆንም ግን በዚህ መልኩ ራሱን ንጹህ ማድረግ አለበት። ምክንያቱም ዲኤንኤ እኔ እንደውም 3 ወር ቆይቶ ከዲኤንኤ በኋላ ነበረ ውሸት ነው ይላሉ ያልኩት። ግን እነሱ አሁን ቶሎ መጨረስ ይፈልጉ ይመስለኛል። ምክንያቱም እስከዛ ድረስ ከቆዩ በጣም ነው የሚታወቅባቸው። ምክንያቱም ብዙ ሰው ድራማ ነው እያለ እየነቃባቸው ስለሆነ በዚህ መልኩ ማሳጠር የፈለጉ ይመስለኛል። እንግዲህ እዚህ ቡታጅራ ስለሆኑ ይችን አጋጣሚ ተጠቅመው መስራት ፈልገው ነው እንጂ ሌላ ነገር አይደለም። እዩም ቢሆን ከልጁ አባት ጋር አልተጣላችም። ትዳር ይዛ ምትኖር ሴት ናት። ሰው ብሩኬ እንድትሰራ ካስት አድርጓት ነው የመጣ። ለእዩም ቢሆን እኔ ጥላቻ እንዲኖራቸው አልፈልግም። እርጉዝ ሴት ናት፣ መታወቅ ፈልጋ ነው ራሷን በዚህ ልክ አዋርዳ የመጣችሁ። ስለዚህ እናንተ ደግሞ እየሄዳችሁ ሰብስክራይብ አድርጉ። አናደርግም አትበሉ። እነሱ ስላመጧት ስለሰጧት ነው ገጸ ባህሪ የተጫወተችው እንጂ እሷ ባለትዳር ምናምን ትመስለኛለች ልጅቷ ማለት ነው። ግን ራሷን ያዋረደችው ያው ዩቲዩብ ለመስራት ሁሉም ይጋጋጣሉ እንደምታውቁት ቡታጅራ ያሉ ሰዎች ማለት ነው። ሶ ብሩኬ ሁሉንም ያገሩ ልጆች ዩቲዩበር ማድረግ የፈለገ ይመስለኛል። ብቻ
ዋናው ነገር እኛ የምንከተላችሁ ምን ወዳችሁ እናንተ በምትሰሩት ስራ ስለሆነ ከዚህ በኋላም ቢሆን የማይሆን ስራ ከሰራችሁ ብዙ ተመልካቾቻችሁ ልታጡ ትችላላችሁ። ሶ በዚህ መልኩ ራሱ ስምን ማጥራት በጣም ደስ ብሎኛል። ሀይሚዬ ደግሞ ማመን አልቻልኩም እያለች ነበር። እመኝ እንግዲህ አይ የሮማንቲክ ላይፍ ሊጀምር ነው። ብቻ እንደ ድሯችሁ እንድትሰሩልን የምንፈልገው እንደዚህ ማይረባ ለከስከስ ስራ ስትሰዳደቡ ምናምን አንፈልግም። በቃ አንድ ወር ደግሞ እስኪ ዘና አድርጉን ሮማንቲክ ጀምሮና ከዚህ በኋላ እዩና ባሏ ይፋጠጣሉ ማለት ነው። የእውነት ግን እውነት እንደዚህ የሚያደርጉ ሴቶች አሉ። በነገራችን ላይ ለመታወቅ ብለው እንትን የሚሉ አሉ። ግን ደግሞ አሁንም ቢሆን እኔ እርግጠኛ አልሆንም። ልክ ሀይሚ እርግጠኛ አልሆንም እንዳለችው እናትነት እውነት አባትነት እምነት የሚባል ነገር አለ። ሶ አባትነት እምነት ነው። አንተም ተሰርቃ ሊሆን ይችላል ብሮ ከሷ በላይ መቼም የልጁን አባት እርግጠኛ ሆኖ የሚናገረው እናት ነው እንጂ አባት አይደለም። እኔ ነኝ ብትል አንተ ጋር ፍቅር ግንኙነት ሊኖራት ይችላል ግን ከብሩኬ ጋር ደግሞ እንደተገናኙ ያኔ አውርታለች። ሶ አሁንም ቢሆን ነገርየው መደፍረሱ አይቀርም። አልጠራም በደንብ ምክንያቱም እሷ በደንብ ማረጋገጥ አለባት። ብዙ ሰዎች ጥያቄያችሁ ነበረ፣ ለምንድን ነው ማያረጋግጡልን? የልጁን ነገር አደባብሰው እንዲያልፉ አንፈልግም እነሱ ሲታረቁ ምናምን እያላችሁ ነበር። የኔም ጥያቄ ነው እና በዚህ መልኩ ነው እንግዲህ ብሩክ ራሱን ማጥራት የፈለገ። የልጁ አባት ነኝ ብሎ እሱ መጣ። ከዛ ደግሞ ነገ እዩ ይቅርታ ብላ ትመጣለች። ተናድጄ ስለነበር ተጣልተን ስለነበረ ነው የመጣውት ብላ ልትመጣም ትችላለች። ከዛ ውጭ ደግሞ ግግም ብላ አባቱ ብሩክ ነው ልትል ትችላለች። ምናልባት ሀይሚና ብሩክን ይቅርታ እየጠየኳቸው እንዲታረቁ የፈለግኩት እሱ ጥሎኝ ሄዶ ስለነበረ አሁን ተመልሶ ስለመጣ ነው ይህን ሀሳብ ያመጣውትም ልትል ትችላለች። ብቻ ብዙ ነገር ሊፈጠር ይችላል። ግን አሁን ሀይሚና ብሩክ ለተወሰነ ጊዜ አብረው ይሆናሉ። ግን ከዛ በኋላ ደግሞ ሌላ ነገር ማምጣታቸው አይቀርም። ብሩኬ አሁንም ቢሆን ሌላ ውሸት ጨምሮ ከሆነ ሀይሚ የበለጠ በሱ ላይ እምነት እንዳይኖራት ነው የሚያደርገው። ነገር ግን እውነቱም ከሆነ እውነትም የልጁ አባት የሆኑ እዩ ከህይወታቸው ወጥታ ብሩኬም ንጽህናውን አረጋግጦ ከቀጠለ አሪፍ ነው። እኔ እኮ ብያችኋለሁ ብዙ ጊዜ ብሩኬ የእውነት እሱ ልጁ የእሱ ቢሆን አያመጡትም። በዚህ ልክ ራሱን የሚያዋርድ ነገር አያመጣም ብያችኋለሁ። በኋላ ታፍራላችሁ። እኔ ንጽህናዬን አውቃለሁ እያለ ሲከራከር የነበረው በቃ እንድናምን ነው እንጂ ብሩኬ እናንተ ምን ሆናችሁ? እንዴት ነው የምታስቡት? ማን የሆነ ታዋቂ ሆናችሁ ምናምን ማለት ነው ታማኝ ባል ነኝ እያላችሁ ስለ ሴት ልጅ ክብር እያወራችሁ ከዛ የሆነ ሴት አስረገዛችሁ። ከዛ እርጉዝ ነኝ ብላ ስትመጣ ዩቲዩባችሁ ላይ ማንም አያደርገውም። እንደዚህ ማንም የማያደርገውን ነገር ብሩኬ ያደርገዋል ብላችሁ አታስቡ። ሲጀመር እውነት ቢሆን ይህን ነገር እዚህ ላይ አያመጡትም። እውነት ስላልሆነ ብሩኬ መጨረሻ ላይ ራሱን ንጹህ እንደሆነ የሚያረጋግጥበት መንገድ ስላለ አሪፍ የሆነ ስክሪፕት ጽፈው ስለሆነ የጀመሩት በቃ በዚህ መልኩ ነው ራሳቸውን ማንጻት የፈለጉት። በዚህ መልኩ ራሳቸውን ማንጻታችሁ ምናምን ደስ ብሎናል ማለት ነው። ለድራማ ቢሆንም እናንተ ዝቅ ያለ የሆነ ክብራችሁን እኛ በእናንተ ላይ እምነት እንዳይኖረን የሚያደርግ ነገር እንድትሰሩ አንፈልግም። ብዙ ሰዎች በእርግጥ በብሩኬ እርግጠኛ ሆነው እያወሩ ነበረ አያደርገውም ምናምን እያሉ፣ ግን በማንም ሰው እርግጠኛ መሆን አይቻልም። ምክንያቱም ሰው ነው፣ ማይሳሳት የለም። እኔ እንደውም ቢያደርገውም ስህተት ነው ብያለሁ መጀመሪያ። ግን በኋላ ሀይሚን ሲሰድባት ሲገፈትራት ምናምን የበለጠ በጣም ነው ያናደደኝ። ምክንያቱም እሱን ጥፋተኛ ሆኖ ከዛ ደግሞ ሀይሚ ምንም ሳታደርገው እንደዚህ መገፍተሩ። ሲቀጥል ደግሞ የገረመኝ ነገር ቢኖር የሀይሚ ትዕግስት ነው። እንዴት እንደተረዳችው በቃ ሁሉም ነገር እስከሚታወቅ ድረስ መረዳት ነው። በጣም የሆነ የሚያናድነ እንዴ ማንም ሰው እንደዚህ ፍቅረኛ እንደዚህ ቢያደርግ እኔ በጣም ነው የሚደብረኝ፣ በጣም ነው የሚከፋኝ ምናምን ሰው ሀይሚ ትዕግስትሽን ሳላደንቅልሽ አላልፍም። እኔ ብያችኋለሁ። አሁንም ወደፊትም አብሮን የሚሆኑ ልጆቹ አይለያዩም። እናንተ ትርፍ ቃል አትናገሩ ብያችሁ ነበር። ይኸው ያልኩት አልቀረም፣ በአንድ መጡ። ብቻ በጣም አሪፍ ነው፣ ግን ትወና ላይ ተጠንቀቁ። አንተ ልጅ ዘመድ ሞቶብሃል፣ ነጭ ቲሸርት ለብሰህ ትመጣለህ። ጉድ እኮ ነው እናንተ። ነው አልከፋኝም፣ አላዘንኩም ነው